በዛሬው ቪዲዮ ከምንመለከታቸው ማለት ቲክቶከሯ ጃኒ ታስራለች። ቲክቶከሯ ጃኒ ወይም ስመኝ ገብሩ በፖሊስ ቁጥጥር ስር መዋሏ ተሰምቷል። የሚገርማችሁ ግን እቺ ቲክቶከር ጃኒ ይቅርታ ጠይቃ ነበር። ወጥታ ይቅርታ ከጠየቀች በኋላ ነው የታሰረችው። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ። እንዲሁም ደግሞ ሰሞኑን ይፋ የተደረገ አንድ አነጋጋሪ ጥናት አለ፣ እሱን እንመለከታለን። ወንዶች በወር ውስጥ ቢያንስ ለ21 ጊዜ ግብረ ስጋ ግንኙነት መፈጸም፣ እንዲሁም ሌሎች እናንተን ዘና ፈታ የሚያደርጉ ቪዲዮዎች ተሰብስበዋል። ከላይ አስገቡት 19 ዓመቴ ነው። አይና አሪና እንደምባል ሲክስን የወሰድሽው 55 ሺህ ብር ብቻ እና ምንም እየቀለድሽ አልሳምሽም። ምን ነው በሬውን ገዝቼ አይደል በልቼ እዚህ ሰው እንደዚህ ላይ ያከማችም እንዴ? ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች ወደ ዋይዲ ቲዩብ እንኳን በሰላም መጣችሁ። ለማታውቁኝ ዋይዲ ቲዩብ ነኝ። ዛሬም እናንተን ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ቪዲዮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቤተሰቦቼ ሙሉ ቪዲዮ እስከ መጨረሻ የተመለከታችሁ ዘና ፈታ ማለት ብቻ ነው። ሁላችሁም አንዳችሁም ሳትቀሩ ይሄንን ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ይሄንን ዘና ፈታ ያለ ቤተሰብ መቀላቀል ትችላላችሁ። ቻናሉን ሰብስክራይብ አድርጉ። የደወል ምልክቷን ኦን ማድረጋችሁ እንዳትረሱ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ፣ ይመቻችሁ። ነገርኩህ እኮ የራስ መኪና ከሌለ አላገባህም። አረቀስ በኋላ ተናዶ የራስ ፀጉር ከሌለ አላገባሽም እንዳይልሽ። አንዳንዴ ወደ ራስ መመልከት ጥሩ ነው። አንቺ ሸርሜክስ አንቺ ማትረቢ ነሽ። ተበጎ ብያለሁ ይህንን ቤቴን አልኖርኩን አለስ በህይወቴ እሱ እኮ አይስትም ሲያመጣ እንደዚህ አይነት ውርደት ይጠብቃችሁ። ይሄ የመስኮት ጠርዝ አይደለም፣ ይሄ አዶናይ ነው። ማንም ያልመጣው ሰው የለም እና ህይወቱ ያልተዛባበት ሰው የለም። እውነት ቤተሰቦች ቪዲዮን ሳዩ ተሰማኝ፣ ህመሙ ተሰማኝ። ይሄ ሲመታችሁ ያለው ስሜት ማንም ሰው ከዚህ አይተርፍም። እውነት ታስታውሳላችሁ፣ የሆነ ጊዜ ላይ ተመታችኋል። እኔ አመመኝ ሳይው አመመኝ። ቅርቡ በተደረገ ጥናት ወንዶች በወር ውስጥ ቢያንስ ለ21 ጊዜ ግብረ ስጋ ግንኙነት መፈጸም ከፕሮስቴት ካንሰር ራሳቸውን እንዲከላከሉ ሊጠቅማቸው እንደሚችል የወጣው መረጃ አሳይቷል። እንደዚህ ጥናት ከሆነ ታዲያ ወንዶች ከሚስቶቻቸው ወይም ደግሞ ከትዳር አጋሮቻቸው ጋር በወር ውስጥ ቢያንስ 21 ጊዜ ግብረ ስጋ ግንኙነት ከፈጸሙ የፕሮስቴት ካንሰር የመያዝ እድላቸውን በ20% መቀነስ እንደሚችሉ ይህ ጥናት አሳይቷል። ግንኙነት ማድረግ ሌሎችም የጤና ጥቅሞች እንዳላቸው ይህ ጥናት ያሳየ ሲሆን ካርዲዮቫስኩላር ሄልዛችንን ለማስተካከል እንደዚሁም ደግሞ ጭንቀትን ለመቀነስ ከዚህ ባለፈም ኢሞሽናል ሄልዛችን እንዲስተካከልና አጠቃላይ ጤናማ ህይወት እንድንኖር ይረዳናል ይላል ይህ ጥናት። በዚህ ጥናት ላይ ሁላችሁም ሀሳባችሁን ስጡበት። ፎሎ ያላደረጋችሁ ፎሎ አድርጉ። ይህ ጥናት እንግዲህ ለባለ ትዳሮች ነው። ስለዚህ ሚስቶች ሰምታችኋል፣ አትከልክሏቸው። የፕሮስቲቱት ካንሰር ቀልዱን ልተውና ማለት ነው። በጣም ከባድ በሽታ ነው የፕሮስቲቱት ካንሰር የሚባለው። ወንድ ልጅ እድሜው ሲገፋ የሚመጣ ነው። ስለዚህ በ20% ይሄ ነገር መቀነስ ከቻለ የቤት ስራው ለእናንተ ትችል ዳሊ 55 ሺህ ብር መቼም በዚህ አጨኩኝ። ዲሲክስን የወሰድሽው 55 ሺህ ብር ብቻ እና ምንም እየቀለድሽ እንደኔ ቀልድ አልሳምሽም። ምን ነው በሬውን ገዝቼ አይደል በልቼ እዚህ ሰው እንደዚህ ላይ ያከማችም እንዴ? በ55 ሺህ እንደዚህ ለምሳውነት ይቀርጣ አይሰጥሽ። ኢንች ቀንሽ፣ ኧረ ኢንች ቀንሽ ከ35 ሺህ እስከ 55 ሺህ ድረስ ሰው አንቺ ከቀነሽ ሚኒመም ነው 35 ሺህ እንደዚህ አምሮብሽ ወደሹ ምንም ማለት አይደለም። አልነግሪኝም የሚል ራስሽ ላይ ኢንቨስት አድርጊ። ይሄን በእንዴ አገር የቦታ አልገዛም። ቢቀርስ እኔ ምንድነው ይሄን ያህል ዋጋ መክፈል 55 ሺህ ብር
ለውሸት ዳሌ ለሆነ ፕላስቲክ ማለት ነው። ጸጉሩን ስንል አሁን ዳሌው ስፖንጅ ነበር፣ አሁን ደግሞ እንደዚህ ሆኖ መጣ። እኔ ቆይ ማለት እሺ እቺ ሴት ይሄን እንዳለ ያደረገች ያን ሰው ተዋወቅሽው አሁን አትራክት አርግሽው ከዛ ዳሌ ተሄደልቲ ነው ዳሌው አሲባል የተሄደልቲ ነው ቆይ ነው መቼም ያው ነገር ያላችሁ ነገር ከሱ ጋር ገፍቶ ትልቅ ስቴጅ ሲደርስ እኮ አብሮ ለመኖር ለትዳር ምናምን ያስቡ ከሆነ ወይ ሪሌሽንሺፕ ከጀመሩ እኮ መታየታቸው አይቀርም አይደል? እሺ የዛኔስ ምን ልትይ ነው? ወይኔ እኔ ምን አገባኝ ለነገር ሜክሲኮ ባይን ያመጣው ሁሉም ሰው ቆሞ ዋው ብለናል። ምን ተሰማችሁ? ቪዲዮን ስታዩ ምን ተሰማችሁ? አረ ሚዜ መሆን እንዴ! ሚዜ መሆን ለካ ከሚያገባው ሰው እኩል አይደል እንዴ ወጭ የምናወጣው እንዴ? ጓደኛዬ በሚቀጥለው ከ3 ወር በኋላ አገባለሁ ሚዜ ትሆነኛለህ ና እስቲ ሂሳቡን እንተሳሰብ ብሎኝ ሂሳቡ የትየለሌ የሱፍ ኪራይ የትየለሌ የጫማ ኪራይ አይ ጫማ እንኳን አልከራይም እገዛለሁ ብዬ አየዋለሁ ዋጋውን የትየለሌ ሸሚዝ የትየለሌ በየትየለሌ ይሄ ብር ቢኖረኝ እኔ አላገባም እንዴ ምን ቢያስሆነኝ ይቅርታ ቢዛ አልሆንም ካልሆነ ትንሽ ደገፈር የዘመኑ ልጅ በከረሜላ ለማታለል ስትሞክር ዛሬማ አንድ ህጻን ልጅ አፈፈ ካላርኩ አልሄድም። አቢ ማስቲካ ራስ ብለው እባክህ ማስቲካ ፈልግ። ከረሜላም እኮ አለ አቢ ከረሜላ። እሱ ብቻ አይደለም ብስኩት አቢ። አረ ብስኩት አለኝ አቢ ነው ልሰድና ጥብስ ነቀቀል ትጋብዘኛለህ? ጥብስ ነቀቀል እንትን ሳልጠጣም ቢራ ከዛ ደስ ይለኛል። አንተ በድሮ ጊዜ እኮ ዛሬ ነው ያርገውና እኮ በዚህ በማስቲካ በአንድ ማስቲካ 8 ቦታ ቆራርጬው 8 ልጅ ነበር ሞዝ በየሰፈሩ ይሩ ምን ደጉ ጊዜ ነው። ምን ባለፈው የከሌ ልጅ አወቀው በበግ ነው የተታለለውሽ፣ በበግ ነው የወሰዱት። እኔ አቅልዬ ለቀቀለና ጠብስ ስላልኩ ነው እንዴ? ዘመኑ ከፍ አለ። እኔ በተሻለኝ ነው ይሄን ስራ ዘመኑ ከፍቷል እና ኑሮ ተወዷል። ልጅ ከልጅነቱ ነው ችግር እየሰማ የሚያርገው ከህፃንነቱ ሰርቫይቫል ነው። የትኛውም ህፃን አሁን ላይ አይታለልም። ድሮ ቀረ በከረሜላ በ10 ሳንቲም ምናምን በመላበሰበ በዘዲያ መሃንተሽ በመላበሰበ በዘዲያ መሃንተሽ ካላጣሽ ወዳጄ ከኔ ተለይተሽ ያመልሽን ጉድ እንት ያለሽ እንዲያ ያመልሽን ጉድ እንት ያለሽ እንዲያ ከዚህ የተለየ ምን አገኘሽ ወዲያ። እንግዲህ ስላንቺ ጨርቅም አልጥልልሽ። ዋው ብለናል። የሚገርም ድምጽ ነው አይደል? የሚገርም ድምጽ በጣም የተመቸኝ። ተሰውረሽ አትሂጂ። ኧረ ተው አይዲ። በጣም ብዙ ሴቶች ማለት ነው ፋሚሊ በማይፈቅድበት ሰዓት ቦይፍሬንድ ነበራቸው። አሁን ላይ ደግሞ ፋሚሊ በሚፈቅድበት ወይም ደግሞ ቦይፍሬንድ ያዙ እንዳም በሚባልበት ሰዓት ማለት ነው አብዛኞቹ ሲንግሎች ናቸው። እውነቷን ነው አይደል? እውነቷን ነው። የዛኔ በሚከለከል ሰዓት አይቻልም ሲባል ደስ ይለናል የሆነ ነገር ማድረግ። ለዛ ነው አሁን ለነገሩ ባልጠፍተዋል። ቢፈለግም ኬት ክራይቴሪያውን ብዙ ነው፣ ብዙ ነገር ይታሰባል። ያው ስሚ አንቺ ግን እንዴት ኤክስ ታገኛለሽ? ያን ጥያቄ ምን የሚለውን የአፍሪካ ትልቁ ተራራ ምንድን ነው? ኑሮ ነው። ደገምሽው ጭራሽ። እውነቷን ነው። ከኑሮ በላይ ተራራ አለ ለእኛ ለአፍሪካውያን።
ከሲስ እንግዳ ቤት ሲመጣ አስተኳሽ Nope. አረጋድ እኔንም ማጤት እስከተተኝ እኮ እኔም ሳኩኝ ምንም ማድረግ አልቻልኩም። እናንተም ስቃችኋል። ተያይዘን እንግዲህ ሀረውሽ ከላይ ያስገቡት ይሄን ቀለበት ከላይ ያስገቡት ከላይ አስገቡት ከላይ አስገቡት ከላይ አስገቡት ይሄን ቀለበት ከላይ ያስገቡት ልጆች ገኞሽ ምን ደንግጧል ልትል ትችላለህ። አልደነገጥኩም። ለምሳሌ መደንገጥ በዘራችን ሁሉ የለም። ሰማሽኛ? አንቺ ግን ስራ ፍጠንሽ። እኔ እዚህ ቀኑ ሙሉ ቁጭ ላይ እየጠበከኝ ነበር ነኝ። አስደንግጥሻለሁ እባክሽ። እንደዚህ ቀዝነ ነው አልደነገጥኩም። አረ ላይ እስኪ ቪዲዮ ያው ቅዳሜ በእንግሊዘኛ ምንድን ነው የሚባለው? ቅዳሜ Sunday? Sunday? ቅዳሜ በእንግሊዘኛ እንጃ አላውቅም። ሞክሪ አንድ ከሰርዴ አይ Sunday? Oh my ማዘሯ ጉድ የፈላ ጀበናዬ ቁጫል። እኔም ልሽን እሺ ካላልሽኝ ስማ በጀበናዬ ቀልዳላ ቃራ እሺ የመጀመሪያው ጧት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ልጨነቅበት እዳ የለኝም ነግረዋል። እሺ ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶ ልጥላው አንዴ አያገባኝ። ማዘሯን ልጣላ እሺ አልኩ እኮ። ምንድን ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ ከዛ ደግሞ እኩለ ሌሊት ሰምቷል ፋዘር። ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ የማዘርን ጀበና ሰበርክ። የህይወት መስመር ተቋረጠ ማለት ነው። ማዘር ገበያ ሄዳ ገዝታ አምጥታ ከዛ የጀበናው ቡና ለማፍላት እንዲሆን ለማድረግ ማሟሽ ነው እንደሚባለው ስንት ውጣ ውረድ አልፎ ነው ያ ጀበና እዛ ጋ ቡና ሊፈላበት የተቀመጠው። እሱን ጀበና ሰበርክ ማለት ዮርዳን ብሮ 19 ዓመቴ ነው። አይ ነው አሬዲ ነው እንደምባል ግን እውነት 19 ዓመቴ ነው። የልደት ሰርተፍኬት ተብያቃለሁ። ባይ ዘ ወይ ልደት መቼ ነው ልደትሽ ስባል ስንት ዓመትሽ ነው ስባል 19 ዓመቴ ነው ብዬ ልደት ሰርተፍኬት ተብያለሁ ትምህርት ቤት። አሁን 19 ዓመቴ ነው እያለች ነው እነማን እናምናለን። ምንድን ነው እሱ? ቦምብ ነው? እና ምንድን ነው የታለ? ምንድን ነው እሱ? ሽንኩርቱ በፌስታል አትይዝም? እዚህ ኑሮ ውድነት ለ2 ብርና ለ1 ብር ፌስታል ማለት ነው። ማን 2000 ብርና 5000 ብር ይቀጣል በሻንጣ? ኢትዮጵያ ውስጥ አዲስ ህግ ወጥቷል። ያልሰማችሁ ካላችሁ ከሱቅ ፌስታል ይዛችሁ ስትሄዱ ከተያዛችሁ አለቀላችሁ። ማን አንድ ጥያቄ ልጠይቅህ አብሽር። ምንድን ነው? ቆይ የሴት ልጅ ዳሌ ለወንድ ልጅ ጥቅሙ ምንድን ነው? ለመንፈሳዊ ወንዶች እንቅፋትና መሰናክል ነው። ለሀብታም ወንዶች የኪሳቸው ጸር ነው። ለድሃ ወንዶች ደግሞ የአይን ደስታ በመሆን ያገለግላል። እኔ አላልኩም። ማዘር ማታ ከቤት ቶሎ እንዳልወጣ ስትፈልግ ከዴን አሰሩት።
ቲክቶከሯ ጃኒ ወይም ስመኝ ገብሩ በፖሊስ ቁጥጥር ስር መዋሏ ተሰምቷል። በድሬዳዋ ከተማ አስተዳደር ከሳሽነት በቦሌ ክፍለ ከተማ ፖሊስ በቁጥጥር ስር የዋለችው ከሰሞኑ በድሬዳዋ ከተማ ላይ የተናገረችውን አጸያፊ ንግግር ተከትሎ እንደሆነም እየወጡ ያሉ መረጃዎች አመላክተዋል። ቲክቶከሯ ጃኒ እንግዲህ ብዙዎቻችሁ ታውቋታላችሁ። ሰሞኑን ድሬዳዋ ሴቶችን በተመለከተ ደግሜ መናገሩ ስድብ ስለሆነ ያው አላስፈላጊ ቃላት ላይቭ ላይ ተናግራ ነበረ። በዛ ጉዳይ እንግዲህ ይኸው ኬዙ ሰፍቶ ታስራለች። በጥላቻ ንግግር ወይንም ደግሞ ስም በማጥፋት አይነት ጉዳይ ነው ታስራለች። ያሰራትም ማነው? የድሬዳዋ ፖሊስ ነው ክስ የመሰረተው። ስለዚህ አዲስ አበባ ፖሊስ ይዞ ለድሬዳዋ ፖሊስ እንዳስተላለፋት ነው የሰማችሁት በሁሉም መገናኛ ብዙሃን እየተዘገበ። የሚገርማችሁ ግን እቺ ቲክቶከር ጃኒ ይቅርታ ጠይቃ ነበር። ወጥታ ይቅርታ ከጠየቀች በኋላ ነው የታሰረችው። ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። እንዲህ ይቅርታ ጠይቃ እንግዲህ አልቀረላትም፣ ታስራለች። ከዚህ ቪዲዮ በኋላ ነው የታሰረች እና ደግሞ የጃኒን መታሰር ጓደኞቿ ኮንፊርም አድርገዋል። ፖሊስ ጣቢያ ድረስ ሄደው ጃኒ እንደዚህ የሚባሉ ፖሊስ ጣቢያ ነች እና ምናምን ሲባል እኔና ስቲፍ ነን እና ሜርኩሪ የምትባለውን ቲክቶከር ታውቃታላችሁ? እሷ ሆነን ላጥ ብለን ሄድን። ስንገባ ፖሊሱ ምናምን ሰላም አለ ምናምና እዚህኛው ክፍል ነች ጃኒ ተባለን። ሄድን፣ ቁጭ ብላለች ጃኒ። ከዛ አወራ ነው መርማሪውን፣ ማዘዣውን አነበበልን። ማዘዣው ምን እንደነበር አነበበልን። መጀመሪያ ቀርመን ሄድን። ማንም አላወቀም፣ ማንም አልሰማም። እኔና ስቲፍ ነን ቀርመን የደረስን። ከዛ በቃ ምንድነው የሚሆነው ስንለው ዛሬ እዚህ ታድራለች፣ ዛሬ እዚህ ታድራለች፣ እዚህኛ እንንከባከባታለን፣ ነገ ግን ወደ ድሬ ትወሰዳለች። የድሬ ነው ከድሬ ነው ክሱ አለን መርማሪው። ፒሽ አለን። እህቷም ነበር። ኤግዛክትሊ የት ሀገር ነው የታሰረችው? ምንስ አድርጋ ነው የታሰረችው? ይሄ በድሬዳዋ ጉዳይ ነው። እሱ ነገር ወደ ሲሪየስ ሄደ ማለት ነው። ያሳዝናል። ያው ጃኒ በጣም ጌም ነው የምትጫወተው። ይህን ያክል ፖለቲከኛም አይደለችም። ፕላስም ደግሞ ይህን ያክል ክፋትም ያለባት ልጅ አይደለችም። ለምን ክፉም ለሆን ብትል ልጅ ነች እና ብዙም ታውቃለች ብዬ አንደርስታንድ አላረጋትም ልጅ ስለሆነች። ይሄ ግን ብዙ ሰውን የሚሸወደው ህግ ምናምን የምትኛው ህግ ነው ምናምን ትላላችሁ። ኖ ትረስት ሚ ዜር ኢዝ ሎው፣ ህግ አለ። አሁን አሜሪካ ውስጥ ነው ያለሁት እኔ። ሚኒሶታ የሆነ ወንጀል ብሰራ መንግስት ይዘኛል አይደለም እንዴ? ኢትዮጵያ ውስጥ ወንጀል ስትሰራ ትያዛለህ። ወንጀል በነገራችን ላይ በድርጊት ብቻ አይደለም፣ ንግግርም ወንጀል ነው። ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም፣ ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሀረር ልጆች በክፋት በተንኮል አይደለም፣ እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ሰዎች የዛሬ ቪዲዮአችን ያያችሁን ይመስል ነበር። እንዴት ነበር? ሀሳብ ስቴት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው